የለችም። አዎ ክፍሏ ስገባ የለችም። ኪችን ሁሉም ጋር የለችም። አገኝቻለሁ ማለት አገኘኝ ቆይ ማናንተ ልቀቃት። ማናን ያለ ከምንድነው ከኛ የምትፈልገው? ልቀቃት ብያለሁ። ልቀቃት። እኛ ዝናን ከየት እንፈልገን እናመጣዋለን? እባክህ ፍራታ ናት ውሰዳት ካሌብ። ድሜን እሷ ናት አሳልፋ ለጥለቶቻችን ቆይ ምን ሆነች ምሳሌ? ተረጋጊ። ዝም በይ ያዞምባ ሁላችሁ ማን አይነት ናችሁ? የኔን ቃል እንደ ተራ ቃል የቆጠራችሁት። ዝና ምሳሌ ምንም አታደርጋት። እኛ እንፈታሃለን። እባክህ መድብል በእናትህ ፍታው። እባክህ መድብል በእናትህ መድብል እባክህ ተለመነኝ። እሺ ምሳሌ አንቺ የምትፈልጊውን በሙሉ አደርግልሻለሁ ብለኛል። ላይክ አርጉኝ ፈልጌው ነው። ምሳሌ ዛሬ አሳዛኝ ክስተት ተከስቷል። እሱም እንግዲህ ምሳሌ ታግታለች። እንግዲህ ከአንድ ቤተሰብ ሁለት ሰው ማገት ኖ ፌር ብለናል ማለት ነው። ምሳሌ ትለቀቅልን እንላለን ማለት ነው። እኛ ለብሩክ ፍትህ ለማግኘት ደፋ ቀና እያልን ግን ድጋሚ ምሳሌ መያዝ ወይም ደግሞ ማገት ተገቢ አይደለም እንላለን። ነገር ግን ዝናም ታግቶ ቀናትን አስቆጥሯል። ነገር ግን ምንም ሊናገር ፈቃደኛ አይደለም። ገደሉኝ እንጂ አልናገርም እያለ ይገኛል። ይሄ እንግዲህ አልናገርም ብሎ ድርቅ ያለበት ስቃዩን ፈልጎት ሳይሆን ቢናገርም አቤል ሞሲሳ የሚባለው ሰውዬ እሱን ሊገለው ስለሚችል ሊናገር ፈቃደኛ አይደለም ማለት ነው። ቅድስትም እባክህ ዝና ምሳሌ ልጄን አስለቅቅልኝ እኔ እፈታሃለሁ እያለች እንግዲህ ሰንሰለቱን ከእጁ ለመፍታትም ሙከራ እያደረገች ነበረ። ነገር ግን መድብል እንዳትፈቺ ተይብዬሻለሁ፣ እስቲ ይች ልጅ አንድ ነገር ትሆን እኔም አንተን አልለቅህም እያለው ነበር። በስተመጨረሻም ግን አቤል ሞሲሳ ደውሎ 5 ደቂቃ ውስጥ አሁን ካለቀከው ልጅቷን አታገኛትም እያለ ይገኛል። እሱም አልለቀውም፣ ልጅቷ አንድ ነገር ትሆን እሱም አይወጣም እያለ ይገኛል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ። ምሳሌ ድራማ ደስ የሚልና አስተማሪ እንደዚሁም ቁም ነገር ያለው የሰው ልጅ በህይወት ውስጥ እያሳለፈ የሚሄደው እያንዳንዱ ውጣ ውረድን ያመለክታል ማለት ነው። ወንድምነት፣ ጓደኝነት፣ ቤተሰባዊነትን ያሳያል። እንግዲህ በዛሬው ዕለት ሁሉም ሰው ሀገር ሰላም ብሎ ወደ የክላሱ ገብቶ ተኝቶ ነበረ። ነገር ግን በመሀል መድብል እንግዲህ ተኝቶ የሆነ ድምጽ ሰምቶ ነበረ። ተነስቶ ቤቱንም ቼክ ሲያደርግ ምንም ነገር የለም፣ ጭር ያለ ነበር ቤቱ። ነገር ግን ምሳሌ በተኛችበት ቦታ መስኮቱ ክፍት ነበርና መስኮቱን እንግዲህ ረስተውት ነው ብሎ ነው እንጂ ያስበው በሱ ጋር ሰው ከፍቶ ይገባል ብሎ አላሰበምና መስኮቱንም አስተካክሎ ልጅቷንም ቼክ አርግቶ ተመልሶ ይተኛል። ነገር ግን እሱ ልጅቷን ቼክ ሲያደርግ ቁም ሳጥን ውስጥ ተደብቆ ነበርና ምሳሌ ሊያግት የገባው ሰውዬ እንግዲህ ተደብቆ እያየው ነበረ። እኔ ግን መድብል አሁን ካሁን ያየዋል ይሄን ሰውዬ ብዬ ነበረ። ነገር ግን እሱ አላየውም፣ አገር ሰላም ብሎ ተመልሶ ተኝቷል ማለት ነው። እሱ እንግዲህ ጭር ሲል ጠብቆ በሩን ከፍቶ ምሳሌን ይዞ ይሄዷል ማለት ነው። ጠዋት ቅድስት ከእንቅልፏ ስትነሳ ምሳሌ ክላሷ የለችም። እቺ አይጥ ቀድማኝ ተነስታ ደግሞ ዛሬ ቀድሜሽ ተነሳው ለማለት ወደ ኪችን ገብታ ነው አይደለ እያለ እንግዲህ ስትፈልግ ወደ ሽንት ቤት ወደ ሳሎን አንድ ቦታ እንኳን ሳይቀራ ስትፈልግ ልይቷ የለችም ማለት ነው። እንግዲህ እሷን በጣም በመደናገጥ መድብል ጋይዳ መድብል ምሳሌ ነው ያለችውና ምሳሌ ምን ምሳሌ እኮ የለችም አጣኋት እንዴ የት ሄዳለች መታጠቢያ ቤትን ፈልጊያት እስቲ ብሎ ነበርና የለችም አልኩ እኮ ባክ የለችም ልይቷ አይ እንግዲህ ተንቅልፌ ውስጥ አትረብሽኝ የት ሄዳለ ቤት ውስጥ ፈልጊያት ነበር ያለውና አረበሩ መከፍት ነው ስነሳ የለችም ልይቷም እንዴ በማለት እንግዲህ ጠበቃ አርግታ ጠይቀዋለች። እሱም ሲነሳ እንግዲህ ቤት ውስጥ ስትፈለግ ምሳሌ የለችም ማለት ነው። እንዲሁም እንግዲህ ኤፍራታ ልትታገት ነበረ። እሱም እንግዲህ የዝና ግብረ አበሮች ናቸው ልከው ቤቷ ድረስ ሰተት ብለው ገብተው ተነሺ እያሏት ነበረና ሊያግቷት እሷንም። ነገር ግን ማህሌት እባካችሁ በቃ ያለበት ቦታ ገብተን እናመጣዋለን እናፈላልጋለን እህቴን ተውልኝ እያለች እንደዚሁ የዝና ግብረ አበር የሆነው አቤል ሞሲሳ ጋር በመደወል እባካችሁ
እናመጣዋለን ዝናን፣ ጥፋታችን ነው በቃ እናውቃለን፣ እባክህ እህቴ ምንም አታደርግብኝ እያለች እንግዲህ እሱም መማፀን ትጀምራለች። እሱም እንግዲህ እኔ እንደ ማንኛውም ሰው እመታለል ሰው አይደለውም፣ አንቺ ራሱ ስልኬ ላይ በመደወልሽ ዋጋ ያስከፍልሻል በማለት ነበር ያላት እና አንቺም አብረሽ ነው የምትገደውን ያላት። እንግዲህ እሷ በጣም ደንግጣለች። እንግዲህ እኔ ምንም አያደርጉኝም ብላ ነበር ያሰበችውና ስለዚህ ኤፍራታን አግት ወይም ይዘህ አምጣ የተባለው ሰውዬ ቴክስት ልኮለት ለዛሬ ተዋቸው በማለት እንግዲህ ሌላ ሜንሽን ይፈጥራል ማለት ነው። ማህሌትም እንግዲህ ተጣጥባ ተኳኩላ ምናምን ወደ ውጭ ትወጣና ምሳሌ እንደታገተቸው ይሰማል ማለት ነው። እሱ እንግዲህ ሌላ የጀመርነው ሜንሽን አለ። እሱ ከተሳካ ተሳካ፣ እሱ ካልተሳካ ግን የገባችሁበት ገብታችሁ ዝናን ታመጣላችሁ ነው የተባሉት ኤፍራታና ማህሌት ማለት ነው። ነገር ግን ያሰቡት ሜንሽን ምሳሌ ነበረች። ምሳሌ ተሳክቶላቸዋል ማለት ነው። እና እንግዲህ መድብል እቤት ውስጥ እየሮጠ እየፈለገ በጣም እያለቀሰም ነበረ። እንግዲህ እሱም በጣም በመናደድ ማን ነው ይሄንን ነገር የሚያደርገው? እንዴት እኔ ማረፋት ሰው ነኝ? እንዴት በር ከፍተው እቤት ሲገቡ ድረስ እንዴት ማየት አቃተኝ? እያለ እንግዲህ እየተጸጸተ ይገኛል። ቅድስት እንግዲህ ልጄን እያለች ያደራ ልጄን አስፈለዋት ወይኔ ልጄን እያለች እንግዲህ እያለቀሰ ትገኛለች። ቀጥታ እንግዲህ እሱ የሄደው ዝና ጋር ነበር ሄደው። ዝና ግን እንደዛም ታስሮ ይገለፍጣል፣ ይስቃል ምናምን። የታሰረ ሳይሆን በቃ እንደው ነጻነቱን ተመችቶታል ይመስለኛል። ዝና እንግዲህ ስሩ ቅጥቀጣው፣ ዱላው ምናምን በጣም የተመቸው እና ነገር ግን ወይ ፍንክች በቃ አንተ አውሬ እገልሃለሁ፣ ምሳሌ የት እንዳስደረግ አሁኑ አውጣ ሲለው ነግሬህ ነበረ፣ እኔ ቀላል ሰው አይደለሁም፣ እኔ በዙሪያ ብዙ ሰዎች አሉ፣ ዝም ብለህ አትልፋ ብዬህ ነበረ፣ አንተ ራሱ የገባከው እማትወጣው ነገር ውስጥ ነው፣ እኔን ካለቀከኝ ምሳሌ የሚባል ነገር የለም፣ አባትና ልጅ ሊሞቱላችሁ ነው በማለት እንግዲህ ነበር የመለሰው። እንግዲህ ቅድስትም እባክህ ዝና እባክህ የፈለግከውን ነገር አደርግልሃለሁ፣ ልጄን ምንም አታደርግብኝ፣ እንድፈታ ትፈልጋለህ እለቅሃለሁ በማለትም እንግዲህ ሰንሰለቱን ለመፍታት ሙከራ አድርግታ ነበር። ነገር ቁልፍ የለም፣ እባክህ መድብል ፈታው፣ ቁልፉን ስጠኝ ልልቀቀው፣ ልጄን ልቀቅልኝ እያለች ነበረ። እሱስ ጥያቄው ብሩክስ ነበረ። ብሩክን አንድ ነገር ሳይናገር እንዴት ነው የሚለቀቀው በማለት ነበር ያለው። አውቃለሁ የታገተችብሽ ልጅሽ ናት፣ ስለዚህ የታገተውን ደግሞ አባቷ ነው፣ አንድ ነገር ሳይናገር ከዚህ ክፍል አልለቀውም በማለት ነበር እንግዲህ ዝናም እምቢ ያለው መድብልም እምቢ ያለው ማለት ነው። እሱም እንደዛ ከሆነማ አታገኛትም ልጅንም ወንድምህንም ነበር። እሱም እዚህ ውስጥ አንድ ነገር መናገር መተንፈስ ፈቃድ የለህም፣ ጉልበትም የለህም፣ ዝም ብለህ የተባልከው ብቻ ማድረግ ብቻ ነበር ነው ያለውና በጣም ደብድቦታል። እንግዲህ በሽጉጥ ከመጣው ስለሚሞትበት ምንም ያክል እንግዲህ እንጨት አምጥቶ ነበር በእንጨት እየደበደበው የነበረው። እሱ ግን በፍጹም ሊያምን አልቻለም ማለት ነው። ይሄ ነገር ሁሉ ሲፈጠር ግን ሞገስ አልሰማም። እቤት ቁጭ ብሎ ከሉላ ጋራ እየተጫወተ ነበርና እሷም እንግዲህ ዛሬ እኮ ነው የሚፈርምልኝ ወረቀቱ ላይ ነጻነታችንን እኮ አውጀናል፣ ዛሬ የመጨረሻ ቀን ወረቀቱን ይዘ ሄደ ወረቀቱ ላይ ታስፈርምልኛለህም እያለችው እየተጫወቱ ነበርና በመሀል ግን ቅድስት ሞገስ ላይ ትደውላለች። እንግዲህ ሞገስ ላይ ስትደውል መልካም ዜና አልነገረችውም፣ ጆሮን ጭው የሚያደርግ ዜና ነበር እየነገረችውና እሱ እንግዲህ ምሳሌን አጣናት ታግታብናለች፣ የዝና ግብረ አበሮች ናቸው ያገቱብን በማለት ነበር የነገረችው። ይሄ ነገር ግን በጣም አስደንግጧቸዋል ሉላንም ሞገስንም ማለት ነው። ሉላም ትላንትና ነጻነታችንን አወጅን ነጻ ወጣን ብለን ተደስተን ሳንጨርስ ዛሬ ደግሞ ሌላ ችግር ውስጥ ገባን በማለት እንግዲህ እየተናደደ ትገኛለች። እና እሱም በቃ ዝና የን ያለው እኔ ዝና ጋር እሄዳለሁ፣ አንቺ እቤቱኝ በቃ ለሁሉም ነገር በማለት እንግዲህ ዝና እንግዲህ ያለበት ቦታ ነው ያለውና እንግዲህ መድብልም እዛ ሄዷል በማለት ትነግሯለች። በቃ እኔ መድብል ጋር ሄዳለሁ አንቺ ተረጋጊ በማለት እንግዲህ ሄዶ ነበረ። እሱም ሲሄድ እንግዲህ ያው ዱላው እንደቀጠለ ነው። ዝናም ሲሄድ እባክህ እኛ ምንም ካንተ አንፈልግም፣ ልቀቁን፣ እንኖርበት፣ በቃ በሰላም እንኖር፣ ምንም የምንፈልገው ነገር የለም በማለት ነበረ ሞገስ የተማጸነው። እሱ ግን አንተማ አልለቅህም፣ የምወዳትን ልጄ ከእጄ ውስጥ እኮ ነው ፈልቀቀህ ያወጣሃት ነበር ያለውና ስለዚህ ዋጋ ትከፍላለህ፣
ሁለታችሁም ዋጋ ትከፍላላችሁ ነበር ያለውና ስለዚህ እባክህ ዝናን እንልቀቀው በማለት ነበር እንግዲህ ሞገስም ያለው እንልቀቅህ፣ ግን በቃ አትምጣብን፣ አንመጣብህም፣ አትድረስብን፣ አንደርስብህም ነበር ያለውና አዎ ብትለቁኝ ይሻላል ነበር ያለውና እሱም እንግዲህ በፍጹም አልለቀውም ነበር ያለው። አልለቀውም ከዚህ ካልሆነ ሬሳው ይወጣል እንጂ አልለቀውም ነበር ያለው መድብልና ያን ጊዜም እንግዲህ እሱ ጥጋቡ አልበረደለትም ነበር ያለው ዝና። እንደዛውም ደግሞ ተደዶ ወደን በደሞ ይገለፍጣል፣ ይስቃል ምናምን ነገር ሰው በዚህ ልክ ይጨክናል እንዴ? እና እሱም በፍጹም ምንም አይነት መረጃ ሊሰጥ አልቻለም ማለት ነው። ነገር ግን ቅድስትም ወደ ማህሌት ቤት አምርታ ነበረ ከዳጣ ጋራ ማለት ነው። ዳጣም እንግዲህ ተደውሎ ተነግሯታል ምሳሌ መታገቷል። ነገር ግን ያው ሰተት ብለው ሄደውላት ነበረ የማህሌት ቤት እና መልሰሩ መጣችሁ ደግሞ ቁጭ በሉ ሻይ ቡና ልበላችሁ በማለት ነበር ያፌዘችባቸው። ዳጣም እንግዲህ እኛ ምንም ካንቺ ሻይም ቡናም አንፈልግም፣ ምሳሌን የት አባታችሁን ያደረጋችኋት በማለት ነበር ያለቻት። ኧረ እባክሽ አሁንም ውጥር ውጥርት ያለሽ እንዴ ነው ያለቻት። እና ነገር ግን ቅድስት እግሯ ላይ ነበር የወደቀችውና እኛ ምንም ሻይም ቡናም አንፈልግም፣ እባክሽ እትዬ እባክሽ ምሳሌን አስፈችልን፣ ምንም እንዳታደርጓት፣ ያደራ ልጄ ናት እያለች ነበር። እሷ አየሽ ያን ሁሉ እንዳላደረግሽኝ እንዳልተዘባበሽብኝ ዛሬ እግሬ ላይ ወደቅሽ ነበር ያለቻት። እና አዎ እኔ አንቺ እግር ላይ መውደቅ የሚገባኝ ሰው ነኝ፣ እኔ ተዘባብቼብሽም አላቅም ምንጊዜም ቢሆን። ስለዚህ እባክሽን የፈለግሽውን ነገር አደርግልሻለሁ፣ ልይቷን አስለቅቂልኝ ነበር ያለቻት። እና እሷም በደንቡ ይቅርታ ጠይቅኝ ያለቻት። እንግዲህ እግሯ ላይ ወድቃ እያለች በደንቡ ይቅርታ ጠይቅኝ ነበር ያለቻት። እንግዲህ ዳጣ እንዲህ ከዚህ በለጠ ምን ትሆንልሽ እግርሽ ላይ ወደቀች አይደል እንዲህ ነበር ያለቻት። እና እሷም ነገር ግን እሺ ምን ላደርግልሽ ምሳሌ ብቻ ለቅቂልኝ ያልሽውን ነገር አደርጋለሁ ነበር ያለችውና እሱም እንግዲህ መድብል እንግዳዩ ነበር ያለቻት እና እሷም በጣም በመደናገጥ እንዴት እንደዚህ ትያለሽ በማለት እንግዲህ ሁለቱም ተደናግጠው እንግዲህ በቆመችበት ትተዋት ወጥተዋል ማለት ነው። እንደዚሁም እንግዲህ መርዙ ደላላም እየለፈለፈ ወደ ቅድስት ጋር ሄዶ ነበረ። ነገር ግን ቅድስት በጣም በመደናገጥ በሩን ከፍታ ልትነግረው ልታስረዳው ነገሮችን ሞክራ ነበረ። ስልክ ያወራል ዝም ብሎ ብቻ ምን አይነት ሴት ነው የምትፈልገው ጥቁር፣ ቀይ፣ ነጭ እያለ ይለፋልፋል። ነገር ግን መጨረሻ ላይ አረ በቃ ወሬው ትለዋለች። እሷ እንዴ ቆይ ተረጋጊ በማለት እንግዲህ መጨረሻ ላይ ምሳሌ እንደጠፋች ተነግሯለች። እንዴ አድጋ ጠፋች ማለት ነው ጎረመሰ ሲል አረ እንደዛ አይደለም በጠላቶች ነው የተያዘችው ሲል እንግዲህ ስትል እንግዲህ እባክህ ማስመለስ ትችላለህ አስመልስልኝ፣ አሁን ለታ የጠፋ ሰውም አስመልሳለሁ ብለኸኝ ነበር ስትለው እንግዲህ አዎ አስመልሳለሁ፣ ነገር ግን ኮሚሽን ለኔ ትከፍይኛለሽ ነበር ያላትና እሷም እንግዲህ ኮሚሽን የምትከፍልበት አቅም ላይ አይደለች፣ ይሄ የሰው ህይወት ነው እንጂ የጥቅም ነገር አይደለምና እንዴት ኮሚሽን ጠይቀኛለህ? እኔ ተጨንቄ እቺ ህጻን ልጅ ጠፋችብኝ እያልኩኝ እንዴት ኮሚሽን ጠይቀኛለሁ? ውጣልኝ ከቤት ነበር ያለችውና ይሄ እንግዲህ ያለው እውነታ ነው። ብዙ ሰዎች በሰው ህይወት ላይ ኮሚሽን የሚይዙ ቁማር የሚጫወቱ አሉና እሱን ነው የሚያመለክተው ደላላው። አልተሳሳተም፣ እሱ ልክ ነው ማለት ነው። እግዚአብሔር ልቦና ይስጣቸው ለእንደዚህ አይነት ሰዎች ማለት ነው። እንግዲህ መድብልም ዝናን እየለቀቁ አይደለም። ዝናም ጨክኗል። እንግዲህ ለቀናቶች እየታሸ እየተደበደበ ነው ያለው። በዚህ ልክ ግን ይጨክናል እና በዚህ ልክ ስቃዩን ይወደዋል ብለን አንተን አላሰብንም ነበር። ነገር ግን ስቃዩ ተመችቶታል ማለት ነው። ነገር ግን አቤል ሞሲሳ የሚባለው በስተመጨረሻ ወደ መድብል ደውሎ አስደንጋጭ ነገር ጆሮ ጭው የሚያደርግ ነግሮታል ማለት ነው። እንደዚሁም ምሳሌም እንግዲህ በታገተችበት ቦታ ምግብ እየሰጧት የሚጠጣም እየሰጧት ነበር። እሷ ግን ለምንድን ነው እዚህ ያመጣችሁኝ ብትልም ለመጣሽበት ጉዳይ ላንቺ አይነገርሽም፣ ዝም ብለሽ ተቀመጪ ነበር ያሏትና እሷ ልቀቁኝ እኔ መሄድ እፈልጋለሁ ነበር ያለችው። እዚህ ጋር አንቺ የፈለግሽው አይደለም የሚደረግልሽ፣ ሰዎች በፈለጉት መንገድ ነው የምትመሪው ነበር ያላትና እንዴ እኔ ቅድስትዬ እኮ የፈለግሽው ነገር አደርግልሻለሁ ብላኛለች ብላትም እዚህ ጋር ቅድስት የለችም፣ አሁን ቅድስት ቤት አይደለም ያለሽው፣ ስለዚህ የመጣልሽ መግቢ ነበር ያላትና እሷም አልበላም እንብየው አባዬ ተመጣ ደግሞ ይደበድባቸዋል ነበር ያለችውና እንግዲህ በፊትም ስትታገት በአባቷ ነው የምትተማመነውና አባዬ ይገላቸዋል፣ አባዬ አይለቃቸውም እያለች ነበረ የምታስፈራራቸው። ይህ እንግዲህ የሚያሳየው በአባቷ እንደምትተማመን ነው እና አባቷ እንደሚደርስላት ነው የምትተማመነው እና የምታምነውም እንደዛ ነው። እና አሁን ግን ነገሮቹ ከባድ ሆነዋል እና ለብቻዋ እንግዲህ አንድ ክላስ ውስጥ አስቀምጧት የሚበላ የሚጠጣ ሰጥቷት ሄዷል። ነገር ግን
ይህን ነገር የተጠቀሙት እሷ ላይ ጉዳት ለማድረስ አይመስለኝም። ዝና እንዲለቀቅላቸው ብቻ ነው እንግዲህ ይህንን በእሷን ለመጠቀም የፈለጉትና ኤፍራታም እንግዲህ እኔ ባጠፋሁት ለምንድን ነው እቺ ሕፃን ልጅ የምትቀጣው? እኔ አሁን እጅ ብሰጥ እኔን ብታገት እሷን ይለቋታል? እኔን ያግቱኝና እሷን ይልቀቋት። በእኔ ወንጀል ለምን ትደበደባለች? በእኔ ጥፋት ሕፃን ልጅ ለምን ዋጋ ትከፍላለች? ነበር ያለችውና ኤፍራታ ግን አሳዝናኛለች ማለት ነው። ማህሌትም እንግዲህ የእሷን ቅርንጫፍ አታኪማ እንጂ እሷ ትልቅ ነገር ነው፣ ከአንቺ ብዙ እጥፍ ነገር ታደርጋለች። አንቺ ተያሽም አልተያሽም ምንም ጥቅም የለሽም ነበር ያለቻትና አቤል ሞሲሳም እንግዲህ ደውሎ እንግዲህ ለመድብል ደውሎ አሁን በ5 ደቂቃ ውስጥ ካለቀካት በመርዝ የተፈተፈተ እንጀራ እየላኩላት ነው በማለት ነበር ያስደነገጠው። አቤል ሙሲሳም እንግዲህ ምንድነው ትደውልልኛለህ ብዬ እየጠበቅኩ ነበር፣ አንተ ግን ጥጋበኛ ነህ አልደወልክም በማለት ነው እንግዲህ ትዕዛዙን ያስተላለፈው። እንግዲህ እሱም ዝናን በፍጹም አልለቀውም፣ እቺ ልጅ አንድ ነገር ትሆነች፣ እሱም ስጋውን ዘልዝዬ ነው ላሞራ የምሰጠው፣ እሱንም ማጥቼ ወንድሜንም ደግሞ ልጅቷንም ማጣት አልችልምና ስለዚህ አልለቀውም እያለ ይገኛል። ቀጣይ ምን ይፈጠራል የሚለው እጄላችሁ እመጣለሁ። ቸር ሰንብቱልኝ። ላይክ አርጉኝ ፈልጌው ነው።